ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬ ፕሮግራማችን እንግዲህ ኤንዞ ማሬስካን የምናነሳ ይሆናል። ኤንዞ ማሬስካም ቼልሲ ደጋፊዎችን ይቅርታ ጠይቀዋል። የቼልሲ ባለቤቶችም አስተያየታቸውን ሰጥተዋል። ስለ ብሉኮ በታህሳስ ወርና በጥር ወቅት የማሬስካን መሰናበት ተከትሎ የሰጠናቸውን አስተያየቶች በሚገባ የምናይ ይሆናል። ድጋሚ እኔ በግሌ ራሱ ይቅርታ የምጠይቀው አለኝ ውድ አድማጮቻችን፣ ምክንያቱም ያለ አግባብ የተናገርኳቸው ብሉኮን ተጫዋቾቹን ወቅሰናል። ያ ግን ልክ እንዳልነበር አንዳንድ ነገሮች ያሳያሉ። ያ ብቻ ሳይሆን ግን ሙሉ በሙሉ ደግሞ ብሉኮ የራሳቸውን ችግር ደግሞ በማሬስካ ለማሳበብ መሞከር ደግሞ ያም ልክ አይደለም። ወደ አድማጮቻችን ከማሬስካ ማንቸስተር ሲቲ መፈረም ተከትሎ የተሰጡት መግለጫዎችን እንዴት አገኛችኋቸው? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። እንደተለመደው ኮሜንታችሁን አስቀምጡልኝ። እንግዲህ መጀመሪያ ከማሬስካ አስተያየት እንጀምር። እንግዲህ ማሬስካ ለቼልሲ የዘንድሮ የውድድር ዓመት የውጤት ማጣት የኔ በጥር ወቅት መልቀቅ አስተዋጽኦ እንዳደረገና ይህ እንዲሆን ስላልፈቀድኩ ነው ቡድኑን የለቀኩት። ከዛም ውጭ በወቅቱ ሲለቁ ሀሳቤ ሌላ ቦታ ስለነበር ነው። ለዚህ ተጠያቂው እኔ ነኝ የሚል ሙሉ በሙሉ ኃላፊነትን ወስደዋል። በተቃራኒው ደግሞ የቼልሲን አስተያየቶችን ስናይ ሙሉ በሙሉ የ25-26 የውድድር ዓመት መጥፎ ነገር የተከናወነው ቡድኑ ደካማ ብቃት ያሳየው በማሬስካ በጥር ወቅት መልቀቅ ነው የሚል ነው። አሁን ሁለቱም እዚች ጋር ነው መጫወትን የፈለጉት። በኔ እይታ ማሬስካ ማንቸስተር ሲቲን ይዞ ስታንፎርድ ብሪጅ ሲደርስ ከባድ ተቃውሞ እንዲጠብቀው ነው የማስበው። ቼልሲን አሁን ባለቤቶችን እንለያለን። የቼልሲ ደጋፊዎችና ቼልሲ የሚባለው ቡድን አለ አይደል? ባለቤቶች ይሄዳሉ ይመጣሉ። ከዛ ቼልሲ እንደ ቡድን ግን ሁሌም ይቀጥላል። ያንን የቼልሲ ቡድን አላከበሩም ማሬስካ። ስለ ማሬስካ ስናነሳ ብዙ ነገሮችን አንስተን ማሬስካ ሲሰናበት ክረምት የዝውውር መስኮት ቼልሲ ማንንም ስላላስፈረመለት ትክክለኛውን ውሳኔ ስላላደረገ ነው ማሬስካ ይህንን አይነት ባህሪ ያሳየው እያልን የማሬስካ መልቀቅ ኃላፊዎቹን እንዲሻሻሉ ያደርጋቸዋል የሚሉ አስተያየቶችን ሰጠናል። እነዚህ አስተያየቶቻችን ትክክል ነበሩ። ነገር ግን እዚህ ጋር ደግሞ ማሬስካ ቼልሲን አላከበረም። ማንቸስተር ሲቲ ቤት ሄድና ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ እንደሚለቅ እያወቀ እንኳን እስከ መጨረሻው ድረስ ጥሩ ነገርን ሰርቷል አይደል? ለምን ያንን ማድረግ ማሬስካ ተሳናቸው ነው መታሰብ የሚጠበቅበት ይመስለኛል። አንዳንዴ የእግር ኳስ ማሬስካ ለምሳሌ በ4 ወርና በ5 ወር ውስጥ እኮ ቡድኑ ውጤታማ ሳይሆን ሊሰናበቱ የሚችሉበት እድል ይኖራል። ሁለተኛ የማንቸስተር ሲቲንም እድል ያመጣላችሁ እኮ በቼልሲ ቤት ያሳዩት ድንቅ ብቃት ነው። ይህ ሁሉ መክዳት ልክ አይደለም። ማሬስካ የሰሩት ስራም ልክ ነው ብዬ አላምንም። ነገር ግን አንዳንድ ነገሮችን ወደኋላ መለስ ብለን ማያያዝ ያለብን ይመስለኛል በግልጽ። አንደኛ ውድ አድማጮቻችን መረጃዎችን የምታስታውሱ ከሆነ ቼልሲ ማሬስካ በክለቦች ዓለም ዋንጫ የቼልሲ ቡድን አሰልጣኝ ሆነው ዲዘርቢን ለማናገር ሞክረዋል። መረጃዎቹ አሉ፣ እኛም በፕሮግራሞቻችን ዘግበናል። ዲዘርቢ ጋር ንግግርን አድርገው ነበር። አሁን ማሬስካ ምንድን ነው ያደረጉት? እንግዲህ ቼልሲ የሚለው በበልግ ወራት ነው የሚለው ከመስከረም እስከ ህዳር ባለው ከመስከረም እስከ ታህሳስ ባለው 2 ጊዜ ከማንቸስተር ሲቲ ጋር ተነጋግረዋል ነው። ሁለቱንም እንግዲህ በህግ ደረጃ ምንም ጥሰት አላደረጉም። ሁለቱንም ሲያነጋግሩ የቼልሲ ኃላፊዎችን አነጋግረዋል ውሳኔያቸውን እንዲያሳውቁ። ነገር ግን የቼልሲ ኃላፊዎች ውሳኔያቸውን ማነጋገር ትችላለህ የሚል ነው። ኤጀንቱን ለወጠ። እዚህ ጋር ግን መርሳት የሌለብን የኃላፊዎቹ ነው ቼልሲን የሆነ ያክል አስተዋጽኦ ያደርገዋል። ለምንድን? አንደኛ ለማሬስካ ስልጣን አለመስጠታቸው። ስልጣን አለመስጠታቸው ሲባል ምን ማለት ነው? ማሬስካ አድርጉልኝ ያላቸውን በዝውውር መስኮቱ ማደረግ የነበረባቸውን ነገሮች ባለማድረጋቸው አንዱ ነው። ሁለተኛ የማሬስካ አቅም ውሱኑ ነው። በዛን ወቅት ሲሰናበት እንኳን ያነሳናቸው ምክንያቶች እንዳሉ ነው። ማሬስካ ግን ደግሞ በቡድኑ ላይ ተስፋ ቆረጠ። በባለቤቶቹ ምክንያት እሱ በሚመራው ቡድን ውስጥ ተስፋ መቁረጥን አልነበረበትም። ተጫዋቾቹን ከድቷል በኔ እይታ። በመጨረሻም ከኤቨርተኑ ጨዋታ በኋላ ራሱን የለቀቀው ይህ ትልቅ ውሳኔ ነው። እስኪ ሌላውን ተውት። አሁን በዚህ መካከል ሌም ሮስነሪ ከዚህ በኋላ ትልቅ ቡድን ሁሉ ሲያሰለጥን ላናየው እንችል ይሆናልና የሚያሳዝን ተጠቂ ነው። ቼልሲ ኩኩሬላን፣ ማለጉስቶን፣ ኤንዞ ፈርናንዴዝ በዚህ ክረምት የሚለቁ ከሆነ በዚህ ሁሉ ምክንያታቸው እንደሆነ መረሳት የለበትም። የቼልሲ ግን ይህ ውጥንቅጥ የመጣው ቼልሲ በውድድር ዓመቱ ላይ ደካማ ብቃት ያሳየው
ቸልሲ ትክክለኛውን የክረምቱ የዝውውር መስኮት አለማድረጉ አንዱ ምክንያት ነው። የማሬስካ መሰናበት ሌላው እንዳለ ሆኖ ይህ በጣም ታዳጊዎችን ማዘዋወር፣ ልምድ ያላቸው ተጫዋቾችን አለማምጣት። ስለዚህ ይህንን ምን በማድረግ ማሻሻል አለባቸው? ለዣቪ አሎንሶ ትክክለኛ የሚሉትን ነገር በማድረግ ነው። ለዣቪ አሎንሶ የሚፈልጋቸውን ከማሬስካ ትምህርት ወስደው ማከናወን ይጠበቅባቸዋል። ያንን ማድረግ ሲችሉ ማሬስካና ስህተቱን በሚገባ ተበቀሉ ማለት እንችላለን። ይህ መነሳት የሚጠበቅበት ነው። እዚህ ጋር ብሉኮ በዚህ ብቻ ሀሳቦ መውጣት የለም። ይግባሊ ቶሪቦሄል በግልጽ ይህ ብቻ የማሬስካ ብቻ ማምለጫ መንገድ የሚሆን አይደለም። በዝውውሩ ወቅት አንደኛ ግብ ጠባቂ አላስፈረማችሁለትም፣ የመሃል ተከላካይ አላስፈረማችሁለትም፣ በጊዜ የጠየቀው በመስመር የፈለጋቸው ጥራት ያላቸው ተጫዋቾችን አላስፈረማችሁለትም። ነገር ግን ይህ ማለት ያ የቸልሲ ስብስብ ደግሞ በኔ እይታ ለቶፕ ፎር የሚበቃ ቡድን ነው። ከማንቸስተር ዩናይትድ በኔ እይታ የሚያንስ አልነበረም። ያ ደግሞ የማን ነው? የአሰልጣኙ ችግር ነው። አሰልጣኙ ማሰናበታቸው ደግሞ አሰልጣኙ ለመልቀቅ ፍላጎት ማሳየቱን እና ከቸልሲ ይልቅ ለማንቸስተር ሲቲ ስራ ታማኝ መሆኑ ይህ ራሱ የቸልሲ ባለቤቶችን ይህ ካልተሰማቸው ምን ሊሰማቸው ይችላል? ቸልሲም ማንቸስተር ሲቲም ቶፕ ክለቦች ናቸው አይደል? ቶፕ ክለቦቹ ነው ሳለ ለምን ወደ ማንቸስተር ሲቲ ለመሄድ ፈለገ? ምክንያቱም አስተያየቱን ሰጥቷል። ደግሞ በሚገርም ሁኔታ ማንቸስተር ሲቲ በየዓመቱ ዋንጫዎችን ማሸነፍ የሚፈልግ የተሻለ ሁሌ አዳዲስ ነገሮችን የሚሞክሩ በዋንጫዎችን ለማሸነፍ ለመፋለም ነው የምፈልገው የሚል አስተያየቱን ሰጥቷል። ወደ አድማቻችን ወደ ሪያል ማድሪድ እና ባርሴሎና አይደለም ሄደው ሜቢ ባየር ሙኒክን ልናነሳ እንችላለን። በእንግሊዝ ፕሪሚየር ሊግ ለሌላኛው ተቃዋሚ ቡድን እንደዚህ ሲሄድ ይህ ለቸልሲ ትክክለኛ የሆነ አስተያየት ነው ብዬ አላምንም። ትክክልም አልሰራም ማሬስካን ለደገፍኩባቸው ሀሳቦች አንዳንድ አድማጮቻችን በእኛ ፕሮግራም ላይ የመጣችሁ ይህ ሰው ከሃዲ ነው ብላችሁኛል። አሁን እኔ ይቅርታ ጠይቃለሁ። ልክ ነበራችሁ። አሁን በራሱ በተናገረው መሰረት ቸልሲን ክዷል። በቃ ማንም ሰው ሌላ ጊዜ ማለት በኔ እይታ አሁን ለምሳሌ የውድድር ዓመቱን ጨርሶ ቢለቅ ኖሮ I have respect for him። በቃ ይሄ እግር ኳስ ሌላ ሰው የተሻለ ቦታን ትፈልጋለህ። ማንም ሰው ይህንን የሚያደርገው ነገር ነው። በእግር ኳስ ሁሌም እንትናትም ለተቃዋሚም ልትሄድ ትችላለህ። ነገር ግን ለዛ ቡድን ደግሞ የሚገባውን ማድረግ ብሉኮን ማጋለጥ ይችል ነበር። ነገር ግን ስብስብን ተጫዋቾችን መሬት ላይ በትረህ መሄዱ ስህተት ነበር፣ በግልጽ ስህተት ነበር። በቸልሲ በጥሩ ሁኔታ ተንከባክበውኛል ምናምን የሚለው ይህ ትክክል አልነበረም። ከኤጀንቶቹ ከስታፍ ቡድኑ ጋር በብዙ ሁኔታዎች ጭቅጭቅ ውስጥ እንደነበር የምናውቀው ነው። ይቅርታም ጠይቋል። ይቅርታ መጠየቅ የባሰ ደግሞ ሌላ በሽታ የሚያመጣ ነው ብዬ ነው የማስበው። ልክ አይደለም ብዬ አስባለሁ። እኔ ማሬስካ በጣም አድናቂው ነበርኩ። ነገር ግን ቸልሲ ደጋፊዎች ሲያምኗት ከጀርባ እንደሞጋት ነው የፈጸመባቸው በደል ብዬ አስባለሁ። ልክ አልሰራም ብዬ አስባለሁ። እናንተን አስተያየት እጠብቃለሁ። አድማጮቻችን በቀጥታ ወደ ሌሎች የዝውውር መረጃዎች እናቅና። ማሬስካን ምንረሳ ይሆናል ማለት ነው። የማሬስካን ምዕራፍ እንደምድምና ዣቪ አሎንሶና ቸልሲ አዳዲስ ተጫዋቾችን ለማስፈረም ብሉኮ ትልቅ ስራ አንስሩ። በማሬስካ ስር የሰራችሁትን ስህተት ተዉትና አሁን ጥሩ ነገር በአሎንሶ ስር ስሩ። የትልቁ አስተያየቴ ነው። የሞርጋን ሮጀርስ ዋጋና ቸልሲን እንጀምር። እንግዲህ ሞርጋን ሮጀርስ 130 ሚሊዮን ፓውንድ ወዳድማቻችን፣ ይህ የዝውውር መስኮት አብዷል ማለት ይቻላል። ወዳድማቻችን ከኤሌት አንደርሰን ዝውውር በኋላ ወዳድማቻችን እንዲሁ ማለት ይሄ እኔ እይታ ነው። ኤሌት አንደርሰን 116 ሚሊዮን ፓውንድ አያወጣም፣ ግን ዝውውር ዋጋው በቃ አሁን ገበያው ይሄ ነው። ሞርጋን ሮጀርስ 130 ያወጣል አሉ። እንግዲህ ማለት አንዳንዴ እኮ ግራ ነው የሚገባው። ማለት በፕሪሚየር ሊጉ ቶፕ 10 ተጫዋቾች ውስጥ መግባት ይችላል ሞርጋን ሮጀርስ? እኔ አይመስለኝም። በጣም ጥሩ ክሎት፣ በጣም ጥሩ ብቃት ያለው ተጫዋች ነው። ነገር ግን እዛ ድረስ የሚደርስ አይመስለኝም። ታዲያ ቼልሲ ከዚህ ዝውውር ራሱን የሚያገል ይመስለኛል። ምንም እንኳን ምርጫው ተጫዋቹ ወደ አርሰናል ቢሆንም ለአርሰናልም ለቼልሲም በጣም አስቸጋሪ ዝውውር እንደሆነ ይናገራል። ሁለተኛው ታይሪክ ጆርጅ ወደ ኤቨርተን በቋሚነት ሊዘዋወር ጫፍ ደርሷል። ሌላኛው መረጃችን የሚሆነው ወደ አድማጮቻችን እናንተ የምትፈልጉት ማክሲም ላኳ ነው። ላኳ ወደ ቼልሲ የሚያደርገው ዝውውር በጥሩ ሂደቶች ከጀርባ እየተሰራ ይገኛል። በተለይ ደግሞ
ክሪስታል ፓላስ የእሱን ተተኪ ቻርሊ ክሬስዌልን ለማስፈረም ጥረታቸውን እያደረጉ ይገኛሉ። ጫፍ ደርሰዋል ማለት ይቻላል። ይህ ክሬስዌልን የሚያገኝ ከሆነ ላኳን ወደ ቼልሲ የሚያደርገው ዝውውር የሚጠበቅ ይሆናል። 55 ሚሊዮን ዩሮ ከፓሌስትሪን ዝውውር በኋላ ሁለተኛው ፈራሚ የሆነው ቼልሲ ቤት የምናየው ይሆናል። ወደ አድማጮቻችን ፔፔ ቻቫሌሪን የምናነሳ ይሆናል። ቻቫሌሪን በሚመለከት በጥሩ ሁኔታ ቼልሲዎች እያቀኑ ይገኛሉ። ተጫዋቹን ለማስፈረም ዣቪ አሎንሶ ቅድሚያውን ሰጥቷል። ትክክለኛ ፊርማ ነው ይሄ ተጫዋች። እንዴት በላችሁ ጠይቁኝ። የዣካና የዚህ ተጫዋች መምጣት በጣም ወሳኝ ነው የሚሆነው። ወደ አድማጮቻችን ቼልሲ ቤት ውስጥ ኢንተንሲቲ ይጎላል። ተጫዋቹ ጎበዝ ነው በጣም እያልኩ አይደለም። ኢንተንሲቲ ግን ያለው ተጫዋች የኮኮሬል አይነት ተፋላሚነትና የፉልባክ ሆኖ ተመሳሳይ ድርጊቶችን ማድረግ የሚችል ነው። ልምድ ለሌለው ሃቶ በሚገባ ፉክክር መስጠት የሚችል ነው። በጣም ወሳኝ ፊርማ ይሆናል ብዬ አስባለሁ። 21 ሚሊዮን ፓውንድ ለዚህ ተጫዋች ማውጣት ይፈልጋሉ። ባየር ሊቨርኩሰንን ጥሎ ቼልሲን የሚመርጥ ይመስለኛል። ዊንግ ባክ ሆኖ ቡድኑን ማገልገል የሚችል ነው። ምርጥ ብቃት ያለው ተጫዋች ነው። ደድማቻችን በተለይ መስመሩን በማገዝ በኩል ትክክለኛና ጥሩ ውጤታማ የሚያደርግ ነው። እንግዲህ ንግግሮቹ እንደሚቀጥሉና እንደሚጠበቁ ነው የሚሆኑት። አድማጮቻችን ጉስቶ ጉዳይ ዛሬም በድጋሚ ወጥቷል። 75 ሚሊዮን ፓውንዶችን ቼልሲ እየጠበቀ ይገኛል። ዝውውሩና ሂደቱ የሚጠበቅ ነው የሚሆነው። ከሪያል ማድሪድ የሚወጡ መረጃዎች እንግዲህ የጥሩ ዜና የሚሆነው ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚያደርገው ዝውውር በማድሪድ ቤት አካባቢ ምንም አይነት ፈላጊ የለውም የሚሉ መረጃዎች ወጥተዋል። እንግዲህ ለቼልሲ ደጋፊዎች በተለይ በኔ እይታ በዣቪ አሎንሶ ስር ኤንዞ የሚቀጥል ከሆነ በጣም ውጤታማ ይሆናል ብዬ አስባለሁ። እንግዲህ አንዱ የሚጠበቅ ይሆናል ብዬ አስባለሁ። እንግዲህ ኤንዞ ደግሞ ለፕሪሚየር ሊጉ ቡድኖች ለመሸጥ እንደማያስቡ ተስፋ አድርጋለሁ። ለፕሪሚየር ሊግ ቡድኖች ይህንን አይነት ስህተት ማድረግም የሚጠበቅባቸው አይመስለኝም። ሌላኛው ወደ አድማጮቻችን አሁን እያያችሁ ካላችሁ በተለይ በፓራጓይ ብሔራዊ ቡድን ውስጥ በጣም ውጤታማ ከሆኑ ተጫዋቾች መካከል አንዱ ኢንሲሶ ነው። ደንማቻችን ይህ በብራይተን ቤት የምናውቀው ኢንሲሶ ባለፉት 42 ጨዋታዎች 12 ጎሎችና 9 አሲስቶችን 21 የጎል ተሳትፎችን በማድረግ በጥሩ ብቃት ላይ ይገኛል ከስትራስቡርግ። ታዲያ አሁንም በፕሪሚየር ሊጉ ልምድ መኖሩን መርሳት የለባችሁም። ታዲያ ለምን ከስትራስቡርግ ኢንሲሶን ማምጣት አይሞከርም የሚል አስተያየቶችን እያየው ነው። ቼልሲ 10 ቁጥር ቦታ ላይ እንዲሁም ከሳጥኑ ጭፉት አድርጎ የሚያስቆጥር ተጫዋች ያስፈልገዋልና መታሰብ የሚጠበቅበት ይመስለኛል። ኢንሲሶ ግን አንድ ዓመት በዛው ቢቆይ አከራካሪ ነው። ነገር ግን በጥሩ ቢሄቭ የሚያደርግ ከሆነ በኔ እይታ በአንድ ወቅት በብራይተን ቤት በጣም ተወዳጅ ከነበሩ ተጫዋቾች ውስጥ አንዱ እንደነበር መርሳት የለብንም። ሌላኛው ሶሊና የምታውቁት የመጀመሪያዎቹ ፈራሚዎች ውስጥ አንዱ የሆነው ከአሜሪካ የፈረመው ማለት ነው። ይህ ተጫዋች ወደ ሲሪያ በውሰት ሊያቀና ይችላል። አንድሬ ሳንቶስን ፈልገው ብዙ ቡድኖች መጥተዋል። ቼልሲ ግን የማይሸጥ ተጫዋች ነው የሚል በግልጽ ለጥፎበታል። ማርክ ጉይን በሚመለከት ከብዙ ቡድኖች በውሰት ተጫዋቹን ወሰደ የሚሉ ጥያቄዎች መጥተዋል። ቼልሲ ሞርጋን ሮጀርስ የሚፈልግ ከሆነ ብዙ ደጋፊዎች ኢንሲሶን ለምን ወደ ቼልሲ አይመጣም የሚለው ምክንያቱም የ2 ዓመት የፕሪሚየር ሊግ ልምድ መኖሩን መርሳት የለብንም። ወደ አድማጮቻችን በተመሳሳይ ሰዓት እንግዲህ ለግራኒት ዣካ የመጀመሪያው 8 ሚሊዮን ፓውንድ ውድቅ ከሆነ በኋላ ቼልሲ በድጋሚ ሌላ ዋጋን ይዞ እንደሚያቀርብ የሚጠበቅ ነው የሚሆነው። የታይሪክ ጆርጅን ዋጋ ባይዘወይ ወደ 20 ሚሊዮን ፓውንድ አካባቢ እንደሆነ መረጃዎቹ ማሳየታቸውን ይቀጥላሉ። እንግዲህ ቼልሲ ዝውውር መስኮቱን በጥንቃቄ ቅድመ ውድድሩን በጥንቃቄ የፕሪሚየር ሊጉን እያንዳንዳቸውን ጨዋታ የፍጻሜ ያክል ተፋልሞ ጥሩ ውጤትን ማስመዝገብ የሚጠበቅ ነው የሚሆነው። የኤንዞ ማሬስካ ግን በተለይ ደግሞ ዣቪ አሎንሶ ከማንቸስተር ሲቲ ላይ ያችን 3 ነጥብ የሚወስድ ከሆነ በቼልሲዎች ዘንድ በተለይ በብቀላው ረገድ አብሯቸው የሚቀመጥ ይሆናል ብዬ አስባለሁ። የፍጻሜ ያክል ኤንዞ ማሬስካ ወደ ቼልሲ የሚመለሱበት ጨዋታ የሚጠበቅ ይሆናል። ሰላም ወዳጆቻችን፣ የያያ ስፖርት ነው። የያያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።